ብዙዎቻችን የምንፈራው ትዳር ምን ይመስላል? የበርበሬ ጁንያ ውስጥ ልትከተኝ ነው ወይ ልትከቼ ነው ወይ? ምን አስቸኮልሽ እኔ እስከማገባ ብለን የምንላቸው ቤተሰቦቻችን እንድናገባ ብዙ ጊዜ ይጎተጉቱናል። እኛ ግን ችላ ብለን የራሳችንን ነገር አሳክተን ነው የምናገባው ብለን ስንቶቻችንን ልጆች ያጣ ነው። ስንቶቻችንን በችግር አሮንቃ ውስጥ ብቻችን እየሟቀቅን ያለ ነው። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው የሚባለው ይህ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ በአይነቱ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ወደ ትዳሩ ዓለም ወሰድ ላርጋችሁ። ትዳር ምን ይመስላል በእስልምና? እስልምናችንስ ትዳርን ያበረታታል ወይ የሚለውን አንዳንድ ነገሮች እንነጋገራለን። በጣም ለየት ያለ ነው። እስልምና ለትዳር ትልቅ ቦታ አለው። የኢማንም ግማሽ ነው ተብሏል። ለምን ይመስላችኋል? አንዱ ያለ አንዱ መቆም አይችልም። ከአንድ ቤት ሁለት አይነት ገጽታ ያላቸው ሰዎች ይኖራሉ። እነሱም በተቃራኒው ሊሆን ይችላሉ። ላይስማሙም ሊጣሉም ይችላሉ፣ ሊስማሙም ይችላሉ። ነገር ግን ይህንን ሁሉ የምናደርገው አንዳችን ለአንዳችን ልባስ ስለሆነ ነው። ልባስ ሲባል ደግሞ ልባስ እንዳይመስላችሁ ውስጥ ልብስ ነው። ትዳር ትልቅ ቦታ አለው። ምክንያቱም ልጆች ወልደን አፍርተን ትልቅ ደረጃ እንደርሳለን። የሰው ልጆች ነንና ወልደን የሰዎች ልጆችና ተወልደን አድገን ብዙ ደረጃ ደርሰን መሞታችን አይቀርም። ለዛም ደግሞ ጧሪ ቀባሪ ያስፈልገናል። ከዛም ዋናው ደግሞ ልጅ ነው። ልጅ የሌለው ሰው ከንቱ ነው ይባላል። ለምን ይመስላችኋል? ልጅ ማለት ሀብት ነው፣ የዱንያዊ ሀብት። ለዱንያዊ ነገሮች የምንጠቀምባቸው ሁሉ አላህ 3 ነገሮችን አስቀምጦልናል። ገንዘብ፣ ልጅ እናም ደግሞ የተለያዩ ጌጣጌጦችን የምናጌጥባቸው። ከነዛ መካከል ልጅ ነው። ልጅ የዱንያዊ ጌጥ ነው። ዱንያዊ ጌጥ ደግሞ ቤታችሁ ውስጥ አንድ ሕፃን ልጅ ካለ እየቧረቀ እየሳቀ ቤቱን ድምቀት ያደርገዋል። ልጆች ከሌሉ ግን ቤቱ ሜዳ ወና ነው የሚቀረው። ስለዚህ ውዶቼ አግብተን በጊዜ መውለድ፣ አግብተን ጥሩ ጌጦች ማፍራት ይገባናል። እስኪ ወደ እስልምናችን ወሰድ ላርጋችሁና እንዴት ይመስላል እስልምናና ትዳር እንበል። እስልምና አንድን ትዳር ያበረታታል። ምክንያቱም ዋና ምሰሶ ነው ይላል። ቤተሰብ ለመመስረት ሀገር ያለ ህዝብ እንደማትባለው ሁሉ አንዱ ትዳር ነው። ብዙ ጊዜ ትዳርን ስናነሳ አብያ ኒቃምን እንዲሁም ደግሞ ሷሊ የሆነ ባል ስጠን ብለን እንላለን። ይህ የኛ ዱዓ ነው። ወደዚህ ወሰድ ሳረጋችሁ አንድ ትዳር የሚባለው ኒካ ሲታሰርላት ብቻ ነው። ከኒካ ውጭ ያለው ትዳር አይባልም። ጓደኝነት፣ ፍቅረኝነት የሚል እስልምና ውስጥ የለም። አንድ ሰው ከፈለጋት እሷና እሱ ተመካክረው የሚያደርጉት አንድ ላይ የሆነ ውይይት ከዛም በኋላ ሽማግሌ መላክ ኒካው ከጸደቀና ወይም ቤተሰብ ከፈቀደ ከታሰረ በኋላ ነው ትዳር ተብሎ የሚመሰረተው። ሌላው ነገር ትዳር አይደለም። በመንገድ ላይ የምታገኙት ማንኛውም ወንድ ወይም እንደ ፍቅረኛ ብላችሁ በስልክ የምታወሩት እሱ ባላችሁ አይደለም። የእውነት የቀልድ ባሌ ሚስቴ መባባሉ እሱ ትርጉም የለውም። እስልምና የሚደግፈው ትዳርን ሴት ልጅ ተሰትራ ትቀመጣለች። ከእናትና ከአባቷ ቤት ወጥታ ወደ ባሏ ቤት ስትሄድ በክብር መሸኘት አለባት። ምክንያቱም ክብር የሚባለው ነገር አለ። ከበፊት ጀምሮ ሲወርድ ሲዋረድ የመጣው በማህበረሰባችን ውስጥ ያለው የሰርግ ስነ ስርዓት፣ የኒካ ስነ ስርዓት ወንድየው ለሴቷ የሚያደርገው የጥሎሽ እንዲሁም ደግሞ ከጣለላት በኋላ ቀለበት የሚባለው የሚያደርግላት እሱ ተደማምሮ ለትዳሩ ውበት ይሰጠዋል። ሴት ልጅ በትዳር ውስጥ ስትሆንና ከትዳር ውጭ ስትሆን አንድ አይደለም። ሴት ልጅ እድሜዋ ሁሉ ይገድባታል። እንደ ወንድ አይደለም። ወንድ በፈለገበት ጊዜ ማግባት፣ እድሜው ገፋ እድሜው ሄደ አይባልም። የሴት ግን እድሜዋ ውስን ነው። ምክንያቱም መውለድ የምትችለው ሴት ስለሆነች፣ ወንድ ልጅ ማስወለድ እንጂ መውለድ አይችልም። በዚህ ምክንያት ሴት ልጅ እድሜዋ ለትዳር ከደረሰ ወደ ትዳር ውስጥ መግባት ግድ ይላታል። ባሏንም ማክበር፣ ባሏ ያላትን ነገር ሁሉ ነገር መፈጸም አለባት። ቤተሰብ ውስጥ እያለች የቤተሰብ ሐቅ የእናት ሐቅ አለባት። ትዳሩ ውስጥ እያለች ደግሞ ከእናት ሐቅ የበለጠ የባል ሐቅ አለባት። ባሏን ማክበር፣ የሚላትን መስማት፣ ከሱ ውጭ ያለው ፍቃዱ ሁሉንም ነገር ማድረግ የለባትም። ሐታ እናትና አባቷ ቤት እንኳን መሄድ ብትፈልግ እሱ ካልፈቀደላት መውጣት የለባትም። ለስራም ቢሆን ስራ መስራት ከፈለገች እሱ ከፈቀደላት ነው ስራዋን መስራት የምችለው። እሱ ካልፈቀደ
ካልፈቀደ ምንም አይነት ነገር ማድረግ አችልም። ይህን የምነግራችሁ በእስልምና ነው። ይህ አሁን የመጣው ባህል አንተ ከኔ ምን ትለያለህ? እኔ ካንተ በምን እለያለሁ? ወንድም ሴትም እኩል ነን፣ መብታችን እኩል ነው የሚለውን አይደለም። ግን እስልምና በማንኛውም ሴቶች ያቸው ለባላቸው ያላቸው ክብር፣ ለባላቸው ያላቸውን ሀቅ መወጣት ያለባቸውን የእስልምና ሴቶችን ተምሳሌት መምህር ማድረግ ትችላላችሁ። ባልየውም እሷን አክብሮ ሁሉ ነገር ትቶ ውጭ ስራውን ሲጨርስ ውጭ አይበላም። ሚስቴ ትጠብቀኛለች፣ የልጆቼ እናት፣ ልጆቼ በጉጉት ይጠብቁኛል፣ ልጆቼ ሳይተኙ መሄድ አለብኝ። ይሄንን ሁሉ የሚያስበው ሴቷ የምታሳየውን አክት አይቶ ነው። ሴቷ ሁሌ ወንዱ ሲገባ የምትጨነቃጨቅ የምትነዛነዝ ከሆነ አይደለም ወደ ቤት ገብቶ እረፍት ለማድረግ እቤት መሄድ ያስጠላዋል። በእረፍት ጊዜ ወደ ካፌ ወደ ጓደኞቹ ጋር ማሳለፍን ይመርጣል። ምክንያቱም ገብቶ ስለምጨቀጭቀው። ሷሌ ሚስት ከሆነች ግን እንኳን ደህና መጣህልኝ ብላ እግሩን አጥባ ለእግሩ ውሃ አዘጋጅታ እግሩን አጥባ ሁሉ ነገር እግሩን አሽታ ሁሉ ነገር አርጋ ደክሞት እንኳን ከሆነ እረፍት እንዲሰማው አድርጋ እግሩን አሻሽታ በቅባትም ሆነ በባልዚን ታስተኘዋለች። ይህ ወንድ ልጅ ማለት ህፃን ወንድ ልጅ ማለት ነው። ምክንያቱም በትሁትና በብልሃት ከያዛችሁት ምንም የማያደርግላችሁ ነገር የለም። ንዴትና ብስጭት ከሆነ እሱ ምልክስት ነው የሚገባው። ወንድ ልጅ ክብር ይወዳል። በተለይ በሰው ፊት እሱን ከፍ ማድረግ፣ እሱን ማሞገስ፣ ሁሉ ነገር እንደሚያደርግላት አድርጋ ማውራት፣ ይሄ ወንድ ልጅ ባህሪ ነው። ወንድ ልጅ ቶሎ ቶሎ የቤት አስቤዛ አምጣ ሲሉት ትንሽ ይነጫነጫል። ከስራው አንጻር ነው። ስራው የተሟላለት ከሆነ ለቤቱ ማያስብ፣ ለሚስቱ ማያስብ፣ ለልጆቹ ማይጨነቅ፣ ወጭን ማውጣት የሚፈራ የለም። ነገር ግን ትንሽ ያዝ ካደረገው እጁንም ያዝ ማድረግ አይቀርም። በዚህ የተነሳ ብዙ ትዳሮች ይፈርሳሉ። ስለዚህ ውዶቼ ባላችሁን ተንከባከቡ። በተለይ በዲናችን ያለውን ክብር ለሱ የጀነታችን መንገድ እንደሆነ ማለት የጀነታ እሱ እግር ስር ነው የጀነት ያለችው የሴት ልጅ ማለት ነው። የሴት ልጅ ጀነቷ ባሏ ነው ይባላል። ስለዚህ ውድ እህቴ የባልሽን ሀቅ ተወጪልሻለን። ሀቅ መወጣት ትልቁ ሚና ይጫወታል በሴት ልጅ። ምክንያቱም እሱ የፈለገውን ነገር ማሟላት፣ አታድርጊ ያለሽን ነገር መስማት፣ እሱ አንድ ነገር እንኳን ተናዶ ሲመጣ ከውጭ ማረጋጋት። አንድ ነገር ስትናደጂ ሁሉንም ያደረገልሽን ሁሉ ረስተሽ እሱን ማማረር፣ ማንቋሸሽ ተይ። ብዙ ጊዜ ሴት ልጅ ስንባል አንድ መጥፎ ነገር ስናይ ሁሉንም ማግበስብሰን መሳደብ፣ እስከ ዛሬ ያደረገልንን በሙሉ መካድ ነው። ይህ ነገር ደግሞ መጥፎ ነው። በተለይ ትዳር ላይ ሲሆን ደግሞ የከፋ ጉዳት ያመጣል። ልጆች አሉ። ልጆች ከተወለዱ ደግሞ ምንም ነገር ይመጣ ለልጆች ስትይ መቻሉን እወቂበት። ወንድ ልጅ በስራ ምክንያት ተናዶ ሊመጣ ይችላል። ያለውን ነገር አረጋግተሽ ቀስ አድርገሽ መረዳት ይገባሻል። ምናልባት ደግሞ ሊሆን ይችላል፣ ከሰው ጋር ተጣልቶ ሊሆን ይችላል፣ ስራ ማጥቶ ሊሆን ይችላል። ይሄን ነገር ደግሞ ሴት ልጅ ማወቅ አለባት። ሴት ልጅ ብልህ ናት ይባላል። እሱን ልቡ እንኳን ያበጠ ቢሆን አረጋግተሽ ከያሹ በእርግጠኝነት ወንዶች ቶሎ ተመለሾች ናቸው። እሱ ተናዶ ግን ከመጣ አንቺ ዝም ጸጥ ምትይ ከሆነ ነገሮችን እያየሽ እንዳላየሽ የምታልፊ ከሆነ ይህንን ልቡን ይጎዳዋል። እንዲንከባከብሽ ከፈለሽ አንቺን ከሚንከባከብሽ በላይ እሱን ተንከባከቢው። ከዛም ላንቺ ያለው ለልጆቹ ያለው ለቤቱ ያለው ፍላጎት እጥፍ ይጨምራል። ነገሮችን ሁሉ አድርግ ሳትይው በፍቃዱ ማድረግ ይጀምራል። ስለዚህ ውዷ እህቴ የባልሽን ሀቅ ተወጪልሻለን። የባል ሀቅ ከምንም በላይ ነው። ለሴት ልጅ በተለይ 5 አውቃት ሶላትን ከሰገደች፣ የባሏን ሀቅ ከጠበቀች፣ ጾም ረመዳንን ከጾመች፣ ብልቷን ከዝሙት ከጠበቀች ለእሷ ጀነትን ነብዩ ሰለላሁ ዐለይሂ ወሰለም አይደል ያን የመልቂያማ ጠይቁልን ጀነትን የማግኘት ተስፋችን ትልቅ ነውና ይሄን ነገር እናሳካውላችኋለሁኝ። እና ስለምትከታተሉኝ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ቪዲዮን ከወደዳችሁ ደግሞ ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።